በዛሬው ዕለት የአማራ ፋኖ በሸዋ ከ7 ለ7 ክፍለ ጦር በፍቃዱ በላይ ክፍለ ጦርና ቀስተን ብርጌድ በጋራ በመሆን በአንድነት ለህልውና ትግሉ በጋራ ለመታገል ይፋ አድርገዋል። በዚህም መሰረት ይህንን ፕሮግራም ምክንያት በማድረግ ከአማራ ፋኖ ሸዋ ላይ ከሚታገሉ ክፍለ ጦሮች አንዱና ትልቁ ከሆነው ከ7 ለ7 ክፍለ ጦር የፖለቲካ ዘርፍ ኃላፊ እንዲሁም ከአጼ ይኩኖ አምላክ ክፍለ ጦር ምክትል ሰብሳቢና ዋና ጦር አዛዦች ጋር ቆይታ የምናደርግ ይሆናል። በዋናነት ዛሬ እንግዲህ የ7 ለ7 ክፍለ ጦር በፍቃዱ በላይ ክፍለ ጦርና ቀስተነ ብርጌድ ከአማራ ፋኖ በሸዋ ጋር በጋራ ለመታገል እንዲሁም መሰል የአደረጃጀት ስራዎችን ሰርቶ አጠናቆ ወደ አንድነት በመምጣት የሸዋን ቀጠና ለማጠናከር ይፋ አድርገዋል። ይህንን ምክንያት በማድረግ አብረን ቆይታ የምናደርግ ይሆናል። አመሰግናለሁ ፋኖ ኤፍሬም። እንግዲህ ያው እንደሚታወቀው 7 ለ7 ክፍለ ጦር በፍቃዱ በላይ ክፍለ ጦርና ቀስተን ብርጌድ ከሸዋ ጠቅላይ ግዛት እዝ ቀደም ብላችሁ እንደወጣችሁ አሳውቃችኋል፣ እኛም ዘግበነዋል። እንደው ለመግባት ያክል ወደ ዋናው ዛሬ ደግሞ ለየት የሚያደርገው አዲስ መረጃ ይኖረናል። እንደው ወደሱ ከመግባታችን በፊት እንደው የሶስቱ አደረጃጀቶች ከሸዋ ጠቅላይ ግዛት እንዲሁም ከአማራ ፋኖ ህዝባዊ ድርጅት መውጣት ዋና አበይት ምክንያቶቹ ምንድን ነበሩ? እሺ፣ እናመሰግናለን። ፋኖ ወይም በማዕረግ ስም ርዕሰ መምህር ኤፍሬም ባዩ ይባላለሁ። የ7 ለ7 ክፍለ ጦር ፖለቲካ ዘርፍ መምሪያ ኃላፊ ነኝ። 7 ለ7 ክፍለ ጦርና በአጼ ላይ ስር በቀስተነ ብርጌድ እና በፍቃዱ በላይ የሶስቱ ክፍለ ጦሮች ሁለቱ ክፍለ ጦሮችና አንዷ ብርጌድ ከህዝባዊ ድርጅቱና ከሸዋ ጠቅላይ ግዛት የወጣንባቸው ዋና ቁር ጥያቄዎች ምንድነው? አንደኛ ነገር በሸዋ ጠቅላይ ግዛት እዝ ጋር ስንመለከተው እየተከተለው ያለው የአሰራር ስርዓት ትክክል ያልሆነና ሁሉንም አካባቢ ያቀፈና የሸዋን አንድነት ማምጣት የማይችል እንደሆነ ጠቅላይ ግዛት እዙን ተረድተናል። ህዝባዊ ድርጅቱ ደግሞ አማራን ወደ አንድ አምጥቶ ማታገል እንደማይችል በመረዳታችን ነው። ምክንያቱም አማራ ከአሁን በፊት የራሱ ድርጅት ባለመኖሩ ይህን ሁላ መከራና ሲቃይ ሲያሳልፍ ቆይቷል። አሁንም ደግሞ ይሄ ድርጅት ፋኖ አሁን ባለበት የተጠናከረበት ደረጃ ህዝባዊ ድርጅቱ የአማራን ሊቀይር የሚችል ድርጅት ባለመመስረቱና ይሄ ደግሞ ህዝባዊ ድርጅቱ ደግሞ ሸዋ ጠቅላይ ግዛት እዝ አንዱ የስራ አስፈጻሚ ኮሚቴ አባልም ስለነበረ ህዝባዊ ድርጅቱ እየተበት ያለው ነገር ትክክል ስላይደለና አንድ ወደ ማንጣት የማይችል እንደሆነ ተረድተን ይህን ታሳቢ አድርገን ለተለያየ ጊዜ ጥያቄዎችን ስናነሳ ቆይተን የ20 ቀን 15 ቀን ሰጣችሁን ምላሽ እንሰጣለን ሲባል ነገር ግን በ07/03/2017 ዓመተ ምህረት መግለጫ ሰጠን። በሁለተኛ ከሸዋ ጠቅላይ ግዛት እዝ የወጣ ነው በ12/07/2017 ዓመተ ምህረት ነው። ወደ 2 ወር 3 ወር ከ3 ወር ከ4 ወር በላይ በውስጥ ትግል ስንታገል ቆይተናል። ነገር ግን ከዚህ መታገል ስናደርግ ምንድነው ያሉትን ሁናቴዎች በውስጥ እየገመገምን እነዚህ ትክክል ናቸው እነዚህ ትክክል አይደሉም እያልን በምንገመግምበት ሰዓት መሻሻል ሳይሆን መሪዎችን እየነጠሉ የታርጋ ስምና ያልሆነ ከትግሉ ሲስተም የማስወጣትና እርምጃ የመውሰድን አዝማሚያ ስናይ ይሄ ትክክል እንዳልሆነ የተረዳንበት ሁኔታ ያለው። ከዛ ውጪ ይሄንን ደግሞ በክፍለ ጦር ደረጃ ያለ አመራር ብቻ ሳይሆን በሻለቃ ደረጃ፣ በሰራዊት ደረጃ፣ በህዝብ ደረጃ የሚሰጠው አስተያየት ይሄ ድርጅቱ ትክክል አይደለም፣ ወንዝ አያሻግረንም። ስለዚህ ትክክለኛው መስመር ይዘን ወሎን፣ ጎንደርን፣ ጎጃምን ያቀፈ ትግል እንታገል ይገባል። ከዛ ውጪ ደግሞ ሸዋ የትግሉ ባለቤት እስከሆነ ድረስ ወደ አንድ ሊመጣ ይገባል። ካልሆነ ግን አንድ ካልመጣ ለህዝባችንም ሆነ ለሚሞተው ሰራዊት የማይጠቅም ስለሆነ ይህን ትክክለኛው መስመር ያዙ በሚል በተለያዩ ሁኔታዎች ስንታገል ቆይተን ነበረ። ነገር ግን ይሄ በንግግር በሀሳብ የበላይነት መፈታት ባለመቻሉ ከህዝባዊ ድርጅቱ ልንወጣ ችለናል ማለት ነው እና እንደ ጥቅል ህዝባዊ ድርጅቱና ጠቅላይ ግዛቱ ላይ በአሰራርም ስርዓት የተሻለ ሀሳብ አፍልቀ ይሄ በዚህ ይሰራ ብለህ ብትል ሰዎችን እንደጠላህና ሌላ ነገር እንዳደረግ ተደርጎ ታርጋ እየተሰጠ አንደኛ ከትግሉ ሰው የሚገለልበትን ወይም ደግሞ የሚወገድበትን መንገድ እያሰበ ስለሄደ ይሄ ደግሞ ወንዝ ያሻግርን በሚል የራሳችን አማራጭ ለመውሰድ ተገደናል ማለት ነው። ስለዚህ ታረስ ንጉሥ አይከሰስ የሚባለው አለ። ጥያቄ ማንሳት አይቻልም፣ ብቻ የተሰጠህና ተልእኮና ሀሳብ ማስፈጸም አለብህ እንጂ ይሄ ትክክል አይደለም ከታች የሚመጣውን አስተያየት አይቀበልም። ህዝባዊ ድርጅቱም ጠቅላይ ግዛቱም ይህን ገምግመን ለውጥ ባለመምጣቱ ከህዝባዊ ድርጅቱም ከጠቅላይ ግዛቱም በሂደት ወጥተናል ማለት ነው።
በጣም አመሰግናለሁ ፋኖ ኤፍሬም። እንዳልከው ነው ከዚህ በቀደምም እኛ በዜናዎችም በፕሮግራሞችም ሰርተነዋል። እንደው በዋናነት እንደው ከራሳችሁን ከዚህ ከሁለቱ ጸረ አማራ ከሆነ አደረጃጀት ካገለላችሁ በኋላ እንደው በቀጠናው ላይ በምን አይነት እንቅስቃሴ ቆያችሁ? ምንስ እያደረጋችሁ ነበር ሰሞኑን የቆያችሁት? ያው ይታወቃል። አንደኛ ነገር የጠቅላይ ግዛቱ ላይ የተለያዩ ጥያቄዎችን ስናነሳ እንደነበር ድርጅት እንደማንቀበር ጠቅላይ ግዛቱ ይህንን ባለው መጋቢት 18 ጀምሮ ከባድ ጦርነት ነበረ። ከጠላት ጋር አንገት ለአንገት እየተናነቅን እያካሄድን ነበረ። ይህን ስናደርግ ምንድነው ቀጥታ ምንድነው የተደረገው? ምንድነው በጀት ማቆም፣ ሌሎች ነገሮችን ማቆም፣ ተተኳሽን ማቆም እና አንዳንድ ነገሮችን እንትን ተብሎ እርምጃ እንዲወሰድበት የሚመስል ስራ ነው ሲሰራ የቆየው። የሚመስል ብቻ ነውም የተደረገበት ማለት ነው። ስለዚህ በጣም እውነትም እንደው የአማራን ትግልና አማራን የማይሸጥ ትክክል ያልሆነ ማለት ነው። ከአሁን በፊት እነ ፕሮፌሰር አስራት ወልደየስ እንደተበሉት የእኛም አመራርና ጦር የሚበሉበት ምቹ ሁኔታ ነበር ሲፈጠር የነበረው። ነገር ግን ይህንን በመረዳታችን የራሳችንን ቶሎ አመለካከት ቀልብሰን ጦራችንን እውነት ለመናገር ሎድ እኛ የምንተኩሰው አተን እነሱ ግን የሚገርመው ነገር አንድ ተሰማ እርግጤ ላይ አንድ ሻለቃ ነበረ። ያ ሻለቃ የሚገርመው ነገር እያንዳንዱ ሰራዊት ተተኳሽ በትጥቅ ሙሉ ቢያንስ 150 ተተኳሽ በወገቡ ይዛል። በማዳበሪያም ጥይት አስቀምጠው ሲሄዱ ነገር ግን እኛ ላይ ይደመሰሳሉ ብለው አስበው ስተውን የሄዱበት ሁኔታ ነው ያለው ማለት ነው። ይሄ ደግሞ የጦሩ ሀሳብ አይደለም የመሪዎች ሀሳብ እንደሆነ እንረዳለን። ይቅርታ ይደረግልኝና ማለት ነው። ያን ከተረዳን በኋላ ሴራ እንደሆነ ከተረዳን በኋላ ያደረግነው ምንድነው እኛ ከጠላት ራሳችንን ሰውረን ራሳችንን መልሰን ሎድ የምናገኝበት ምቹ ሁኔታ ፈጥረን መደራጀት አለብንና እንደገና ሪፎርም መሰራት አለበት ብለን አቃጥለን ነበር። በዛ ባቀድንበት ሁኔታና እረዛውኑ ይሄ ህዝብ ድርጅቱ እውነት ለሰራዊትና ለህዝብ የማይጠቅም ነው ብለን ጠቅላይ ግዛቱ ደግሞ የህዝብ ተገዥ ነው በሚል ከጠቅላይ ግዛቱ እንደሚታወቀው በ12/07/2017 በመግለጫ የወጣንበት ነው። ይህን ካደረግን በኋላ ምንድን ያደረግነው ከአሁን በፊት በማወቅም ባለማወቅም የተደረጉ ስራዎች አሉ። እነዛን ህዝብ ለህዝብ የትስስር መፍጠር የፋኖና ማህበረሰቡን ግንኙነት ስሙዝሊ በሆነ መልኩ እንዲሄድ በማድረግ እንደዚሁም ደግሞ ተአጋር እዛ አካባቢ ካሉ ክፍለ ጦሮች ጋር ቀድመን ሰፊ ስራዎችን ስንሰራ ስለቆየን ለምሳሌ በአማራ ፋኖ በሸዋ አጼ ይኩኖ አምላክ ክፍለ ጦር እዚህ ማጀት አካባቢ የሚንቀሳቀሰው አለ። ኢፍራታና ግድም ወረዳ ላይ 2 ክፍለ ጦር ነው ያለው። ከነዚህ ክፍለ ጦሮች ጋር ሰፊ ስራዎችን ካሁን በኋላ የእርስ በርስ ውጊያ መቆም መቻል አለበት። እርስ በርስ የሚዋጋ አካል ካለ ይህን ቀይ መስመር እናሰምር ይገባል በሚል ተነጋግረንም አንድነትን ሰርተን ስለነበረ ከእነሱም ጋር አንድነት ስንፈጥር ድርጅቱ የሚሆን ጠቅላይ ግዛቱ በዚህ ለምን አንድነት ተፈጥራላችሁ በሚል እርምጃ ለመውሰድም ሲዘጋጅና ነበረ ስለነበረ በዛን ሰዓት በጋራ አድርገን ጦርነቱን እያካሄድን ቆይተንም ከዛ በኋላ መልሶ ማቋቋም ሰርተን በጋራ ሁለቱም ክፍለ ጦር ተነጋግረን እውነት እስካሁን ስንሄድበት የነበረው ነገር ለህዝብም ለቆራችንም ሸዋንም የማይመጥን ነው በማለት የመጀመሪያ ህዝባችንን በተለይ ኢፍራታና ግድም ላይ ጥይት ተተኩሶበታል። እርስ በርሳችን ይሄንን ይቅርታ መጠየቅ አለብን ብለን ያው ማጀቴ አካባቢና ዙሪያው አካባቢ ያለው ማህበረሰብ በጋራ ሁለቱ ክፍለ ጦሮች ሰብስበን ይቅርታ የጠየቅንበት ሁኔታ ነው ያለው። ይሄን ስናደርግ ህዝባችንም እውነትም በአገር ውስጥ በውጭ ያሉት እጅግ በጣም የተደሰቱበት ጠላቶቻችን ደግሞ ያፈሩበት ሁኔታ ነው ያለው። አሁንም ደግሞ እየተዘጋጀን ያለ ነው። ጠላትንም በሰርጎ ገብ እና የተለያዩ እርምጃዎችን እየወሰድን እንገኛለን። አሁንም ቢሆን ደግሞ የጠላትን አከርካሪ ለመምታት ሰፊ የተሰሩ ያሉ ስራዎች አሉ። አሁን እየተሰራ ያለንበት ቁመና በዚህ ልክ ነው። መልካም ስራዎች አሉ። እነዚህ መልካም ስራዎቻችን ደግሞ አሁንም ጅምር ናቸው። ነገ በትክክል ፍሬ አፍርተው ከአሁን በፊት 7/7 ሸዋ ላይ በጣም እጅግ የመጀመሪያዋ የጠላትን ሰራዊት ማርካ ለሸዋ ጠቅላይ ግዛት እያስረከበች እንደሆነች ይታወቃል። እነዚህም ብቻ አይደሉም። በተለያዩ አውደ ውጊያዎች ላይ የተለያዩ ነገር አሁን በባለፈውም ውጊያ ሌተናል ጀነራል ጭምር የመታች ክፍለ ጦር ናት ከይኩኖ አምላክ ጋር በጋራ በመሆን አሁንም ቢሆን ከዚህ የተሻለ ስራዎችን ደግሞ ሰርተን ህዝባችንንም ጦራችንንም መላው የሀገር ውስጥ ውጭውን የማስደሰትና የአማራን ትግል ከፍ ያደርጋል ብለን እናስባለን። እውነት ለመናገር 7/7 ለአንድነቱም ለሸዋ ብቻ ሳይሆን ለሌሎቹም ተምሳሌት ናት። ከህዝባዊ ድርጅቷ የመጀመሪያ ጊዜ ህዝባዊ ድርጅቱ ትክክል አይደለም ብላ መግለጫ ያወጣች ክፍለ ጦር ነች። ይህን በመስጠቷ ከዛ ወዲህ ጎንደርም አካባቢ ያለው እነ አርበኛ መሳፍንትም
የሰጡት መግለጫ አለ። ሌሎችም አካባቢ ላይ ያለው ነገር ስላለ አሁንም ቢሆን ሚዛን አስጠብቀን እንሄዳለን፣ የሸዋን አንድነት እናመጣለን ብለን በተስፋ እየሰራን ነው ማለት ነው። በጣም አመሰግናለሁ ፋኖ ኤፍሬም። ያው ከሰሞኑ ከጠቅላይ ግዛቱም ከአማራ ፋኖ ህዝባዊ ድርጅትም ከወጣችሁ በኋላ ያው ትግል እንዳላቆማችሁ መላው ማህበረሰብም ያውቃል። ዛሬ ደግሞ በዋናነት ያገናኘን ደግሞ በተለይ እንዳልከው የሸዋን ቀጠና አንድ የሚያደርግ ከትክክለኛውን የሸዋ አዋጊ አታጋይ ድርጅት ለመመስረት እንቅስቃሴ ላይ እንደሆናችሁ ሰምተናል። በተለይም 7 ለ7 ክፍለ ጦር በፍቃዱ በላይ ክፍለ ጦርና ቀስተነ ብርጌድ ከአማራ ፋኖ በሸዋ ጋር ኮሚቴ ያዋቅራችሁ መልካም ጅምሮችን እንደጀመራችሁና መግባባት ላይ ደርሳችሁ ነጥቦች እንዳስቀምጣችሁ በመግለጫዎቻችሁም ገልጻችኋል። እንደው ይሄንን ስራ እንዴት አድርጋችሁ ጀመራችሁት? የነበረው ሂደት ምን ይመስል ነበረ? በዋናነትስ አሁን የደረሳችሁበት ነጥብ ምንድነው? እሺ፣ እናመሰግናለን። ዞሮ እነዚህ አራቱ ሶስቱ ሁለት ክፍለ ጦር ብርጌድና አንድ ድርጅት አማራ ፋኖ በሸዋ ትልቅ ድርጅት አለ። ከዚህ ድርጅት ጋር ውህደት ለመሰረት ሰፊ ስራዎችን ስንሰራ ቆይተናል። ይህን ያደረግነው ምንድነው? በአስቸኳይ ህዝባችን በመግለጫ ስንወጣ ህዝባችን ደግሞ ሶስተኛ አካል ሊወጣ ነው። ስለዚህ ሌላ ነገር ይፈጠራል ብሎ ስጋት እንዳይኖርበት ደጋፊዎቻችን ቶሎ ድርጅት መስርተን አላማችን ምን እንደሆነ አንድነት ላይ ትኩረት አድርገን መስራት እንዳለብን ማሳየት አለብን በማለት በተለይ 7 ለ7 በፍቃዱ በላይና ቀሰነ ብርጌዶች የጋራ ውይይት አድርገን ከአማራ ፋኖ በሸዋ ጋር እንዴት አድርገን ነው ድርጅት መመስረት ያለብን የሚሉት ነገሮች ተወያየን። ከተወያየን በኋላ በተለይ በሶስት ነገሮች ላይ የጋራ አደረግን። እነዚህም የጋራ ያደረግናቸው ምንድነው? የመጀመሪያው ሰራዊታችን አመራሮቻችንም ህዝባችንም ወደ ሌላ ድርጅት ሄደው ተለጠፉ ብሎ ሌላ ስሜት እንዳይኖረው አንደኛ ነገር የተስማማንበትን የድርጅት ስም በጋራ ማውጣት አለብን በሚል ተነጋገርን። በሁለተኛ ላይ ደረጃ ፍትሃዊ የሆነ የስልጣን ወይም የአደረጃጀት መሪ እንዲኖር በሚል በሶስተኛ ደረጃ ሊያግባባን የሚችል ሰነድና ሎጎ ሊኖረን ይገባል በሚል እነዚህን ቅድመ ሁኔታዎች ሶስቱ በጋራ አደረግን። ከአማራ ፋኖ በሸዋ ጋር ተነጋገርን። ይህን ባደረግንበት ሁናቴ ላይ እውነቱን በጣም የሚገርመው ነገር በጣም የምናመሰግነውና ክብር ሊሰጠው የሚገባ ምንድነው? አማራ ፋኖ በሸዋ የድርጅት ስምና የድርጅት ሎጎ እያንዳንዱ ነገር መቀየር እንደሌለበት ብናምንም ኖሮ ነገር ግን ከሸዋ አንድነት የሚበልጥ ነገር የለም በማለት ሁሉንም ነገር ተቀብለው ህዝብና ህዝባችንና ጦራችን ማስደሰት አለብን በሚል ነው። ይህንን በቅንነት በመቀበላቸው እውነት ለመናገር እጅጉን በጣም የተደሰትንበት ሁኔታ ነው ያለው ማለት ነው። ስለዚህ ሰፊ ስራዎችን ሰርተናል። እነዚህን ነገሮች ደግሞ ለሌሎችም ደግሞ እንደዚህ ትክክለኛውን መስመር እየተነጋገር በሀሳብ የበላይነት መቀጠል አለበት በሚል ሰፊ ውይይት አድርገናል። ይህን ውይይት አድርገን መጨረሻ ላይ በአመቻች ኮሚቴ ስንሰራ ቆይተን ዛሬ ላይ ደርሰናል። ዛሬ ላይ ደግሞ የደረስንባቸው ናቲዎች አሁን ቅድም እንዳልከው በመግለጫ ወጥተናል። በዚህ በሀሳብ የበላይነት ተነጋግሮ እዚህ በመድረሱ ነገ እንትናችን የምንመሰረተው ድርጅት ወንዝ ያሻግራል ብለን እናስባለን። ስለዚህ በዚህ ልክ አድርገን በመስራታችን እጅጉን የተደሰትንበት ሁኔታ ነው ያለው እና ከጠቅላይ ግዛቱ ላይ እውነት ለመናገር እኔ ከ2 ዓመት በላይ በጠቅላይ ግዛቱ እጅግ ስራዎችን ስንሰራ ቆይተን ነገር ግን ሁሉ ጊዜ 7 ለ7 ሰፊ ስራዎችን ጠላትን ማርኮ እስከ መስጠት ደረጃ ሲደርስ እንኳን አንድ ጊዜ እንኳን የሚገርም ነገር በተለያዩ በፋይናንሱ በለው በሚዲያ በለው በተለያዩ ነገሮች ጫና ይደረግ ነበረ። ነገር ግን እዚህ ጋር ያለው ግን በሀሳብ የበላይነት በውይይት እንዲሰራ በመደረጉ እጅጉን የተደሰትንበት ሁኔታ ነው ያለው። በጣም አመሰግናለሁ። እኛም በጣም ደስ ብሎናል። እንዳላችሁት ከወንድሞቻችሁ ጋር ሆናችሁ በጋራ ለመታገል እና ትክክለኛውን የሸዋ አታጋይ ተቋም ለመመስረት ሄዳችሁበት ርቀት የሚያበረታታ ነው። እንደው ቅድምም ለመግለጽ ሞክረዋል። በተለይ በሸዋ ጠቅላይ ግዛት እዝ ስር ያሉ አደረጃጀቶች በተለይ ዋና ታጋዮቹ መሬት ላይ ያሉ ፋኖች የእናንተን የወንድሞቻችሁን መንገድ እንዲከተሉና ትክክለኛውን የአማራን የህልውና ጥያቄ መመለስ የሚቻልበትን መንገድ እንዲመጡ የምታስተላልፈው መልእክት ካለ? ከዚህ ቀደምም በተለያዩ የዜና ፕሮግራሞች ስንሰራ ከላይ ያለው አመራር እና ህዝባዊ ድርጅቱ ተጽዕኖ እየፈጠረበት እንጂ በክፍለ ጦርና በብርጌድ በሻለቃ ደረጃ ያሉ እውነተኛ ታጋዮቹ መሬት ላይ ግንባራቸውን እየሰጡ ያሉ የሸዋ ታጋዮች ድርጅቱ ላይ ጥያቄ እንዳላቸውና ያልተመለሰላቸው ነገር እንዳለ ግልጽ ነው። እንደው ዛሬ እናንተ ከወንድሞቻችሁ ጋር ያቀረባችኋቸው ነጥቦች ሁሉ ተቀባይነት አግኝተው በጋራ እንታገል፣ ድርጅታችንንም እንደገና እንመስረት፣ ስምምን
እንቀይር፣ የጋራ ምልክት እናውጣ እስከማለት ተደርሷልና እንዲህ አይነት አታጋይ ወንድማዊ ተቋም ሲኖር እነሱም ሊቀላቀሉ ይገባሉና አማራን ቀና ላገን ማስኬድ ይገባናልና ነው። ለነዚህ የምታስተላልፈው መልእክት ለቀሩ የጠቅላይ ግዛቱ ክፍለ ጦሮችና ብርጌዶች መልእክት ካለ? እሺ እጅግ በጣም አመሰግናለሁ። እውነት ለመናገር 7 ክፍለ ጦር የሸዋ ጠቅላይ ግዛት እዝ የጀርባ አጥንት እንደሆነች ይታወቃል። ይሄን ደግሞ ብለን ስናስብ የኛ ታጋይ ወንድሞቻችን በክፍለ ጦር ደረጃ፣ በሻለቃ ደረጃ፣ በብርጌድ ደረጃ ያሉ አሉ። በዋናነት ከታች ያለው ሰራዊት እየሞተ ያለው ለእውነታና ለእውነታ ነው። ስለዚህ ይሄን ነገር ህዝባዊ ድርጅቱ እንደማይጠቅመን ከአሁን በፊት በራምቦም ቢሆን በተሰማ እርግጥ የሚሆን በተለያዩ ክፍለ ጦሮች ላይ የቅቡልነት እንደሌለው እናምናለን። ስለዚህ ይህንን ደግሞ ካመንን ደግሞ አሁንም ቢሆን ከታች ያለ ሰራዊት ማድረግ ያለበት ምንድነው ብዬ የማስተላልፈው ነገር ምንድነው፣ ትክክለኛውን ለእኛ ሊጠቅመን የሚችለውን ነገር ሀሳብ ለእውነት እየሞትን ለውሸት መኖር ስለሌለብን ትክክለኛውን ተረድተን የሸዋን አንድነት ልናመጣ ይገባል። ካልሆነ ግን የትም ቦታ ላይ ያለ ነው የክፍለ ጦር አመራሮች ይሁን የሻለቃ አመራሮች ይሁንም እንደዚሁ ሰራዊቶች ለጋራ መሞት ያለብን ነገር በጋራ እየሞትን አንድነት መስራት ያለብን ነገር ላይ ደግሞ አንድነት ጫራ ተደርጎ አንድነት እንዲመጣ መደረግ አለበት ብዬ አስባለሁ። ከዛ ውጪ ይህንን አንድነቱ ላይ በሀሳብ የበላይነት አንድ መሆን አለበት ብሎ ጥያቄ የሚያነሱ አመራሮቻችሁ የተለያየ ነው ተጠያቂነት ይዘረጋባቸው ከጎናቸው ሆናችሁ ይሄ ለምን ሊሆን ይችላል፣ ትክክለኛውን መንገድ ከወንድሞቻችን ጋር በጋራ ልንታገል ይገባል ብላችሁ ልትቆሙላቸው ይገባል ማለት ነው። መሪ የራሱን ሀሳብ ሳይሆን ይዞ መሸከምና መሄድ ያለበት ከታች ያለውን የህዝቡና የሰራዊትን ጥያቄ ይዞ ስለሆነ መቀጠል ያለበት ለእነዚህ ጥያቄ ለሚያነሱ አመራሮች ያበረታታችሁ። ከዛ ውጭ ግን ከላይ ይሄን በዚህ ልክ ማሳመን አለባችሁ፣ በዚህ ልክ በተለያየ ነገር ማድረግ አለባችሁ ተብሎ እርምጃ የሚወሰድባቸውን እርምጃ እንዳይወሰድባቸው ብሎክ የማድረግ ስራ መሰራት አለበት። ይህም በሀሰት የሚሰሩ ሰዎችን ደግሞ ትክክል እንዳልሆነ በዙ ላይ እርምጃ እየተወሰደ ህዝባችንንና ጦራችንን አንድ ልናደርገው ይገባል ማለት ነው። እኔ የማስተላልፈው ነገር ምንድነው፣ ሸዋ ምድር ላይ ወንድማማቾች እየተዋጉ እርስ በርስ እየተዋጋን እየሞትን ሁለት ወንድማማቾች አንደኛው ሲሞት የምታለቅሰው አንድ እናት እስከሆነች ድረስ ከእንደዚህ አይነት ነገሮች ልናቆም ይገባል። ይሄን ደግሞ ቀይ መስመር ብለን ልንሄድ ይገባል እንጂ ወንድም ለወንድሙ እየተተኳኮሰ መደበኛ ጣላት እያለን ይሄ ትክክል ስላልሆነ እዚህ ላይ በትክክል ከህብረተሰቡ የሚሰጠንን ከአባቶች ከሀገር ሽማግሌዎች የሚሰጠንን አስተያየት ተረድተን የተሻለ ስራ ልንሰራ ይገባል የሚል ሀሳብ ነው ያለኝ ማለት ነው። ፊታውራሪ ልመነው ዘውዴ ይባላል። የጤፍኖ አምላክ ምክትል መሪና ዋና ጦር አዛዥ ነኝ። አመሰግናለሁ ፋኖ ልመነው ዘውዴ። ዛሬ እንግዲህ የተገናኘ ነው ወንድሞቻችሁ በተለይ ከጠቅላይ ግዛቱ ስር የነበሩ የፋኖ አደረጃጀቶች ራሳቸውን አግልለው ከቆዩ በኋላ ዛሬ ደግሞ ከአማራ ፋኖ በሸዋ ጋር አብረው ለመታገል ፈቃዳችሁን አግኝተው አብራችሁ ለመስራት ወስናችኋልና እንደው የወንድሞቻችሁ ወደ እናንተ መምጣትን እንዴት አገኛችሁት? ሂደቱንስ እንዴት ገመገምከው? አይ በጣም ጥሩ ነው። እስካሁን እያንዳንድ ነገሮች ያው ወዲህ ነበረ ባልሆነ ፖለቲካ፣ አሁን ግን በተስተካከለ ሁኔታ ላይ ነው ያለ ነው። ጥሩ ነው፣ ደስ ብሎናል፣ ተገማግመናል። እስካሁን የሰራ ነው ጥሩ ሆነ። ሁላችንም ተነጋግረንበት አምነን ወደ ጥሩ ወደ ሆነው መንገድ እየሄድን ያለ ነው። መልካም። እንደው ከዘመቻ አንድነትን ተግባራዊ ከማድረግ አንጻር ከሰሞኑ በሸዋ ቀጠና በተለይ የወንድሞቻችሁ ወደ እናንተ መምጣት ጋር ተከትሎ ያለው እንቅስቃሴስ ምን ይመስላል? ጥሩ ነው። አንድ ጋር እየተንቀሳቀስን ነው። አንድ ጋር ኦፕሬሽን እየሰራን ነው። ጥሩ ሂደት ነው ያለው። መልካም። እንደው በስተመጨረሻ በዚህ የአደረጃጀት ላይ እንግዲህ ዛሬ የአማራ ፋኖ በሸዋ ወንድሞቹ ጋር በአንድነት ለመታገል ይፋ አድርጓል። በተለይ 7 ክፍለ ጦር በፍቃዱ በላይ ክፍለ ጦርና ቀስተነ ብርጌድ ወደ እናንተ መጥተው አዲስ የጋራ የሆነ ተቋም አቋቁሞ ለመታገል ፈቃደኛ ሆነዋልና እንደው ሌሎች የቀሩ ሸዋ ላይ ያሉ ለሁለተኛ ትግል የወጡ ለሁለተኛ ትግል ብለው ጫካ የገቡ ወንድሞቻችሁ ወደዚህ ትግል እንዲቀላቀሉ የምታስተላልፈው አመራራዊ ጥሪ ካለ እንቀበልና እንጨርስ። እነሱም ወንድሞቻችን ናቸው። ነገ ጠዋት እንግዲህ እየገባቸው ሲመጣ ነገ ጠዋት አንድ የምንሆንበትን መንገድ ሌትም ቀንም እንሰራለን። በተቻላቸው አቅም ደግሞ ወደ ትክክለኛው መስመር እንዲገቡ ጥሪያችንን እናስተላልፋለን።
አመሰግናለሁ ፋኖ ልመነው ዘውዴ። እንግዲህ እኛም ደግሞ በሚዲያው በኩል የእናንተ ድምጽ ሆነን አብረን እንሰራለን። ለነበረን ቆይታ ከልብ አመሰግናለሁ።